አይደለም ያንቺ መማር ቲክቶክ ላይ መጥቶ አስተያየት መስጠት ለእኔ ምንም አይጠቅመኝም። ፍምስናው ፈልገሽ ከሆነ ደግሞ በግልጽ ተናገሪ። ፍምስና እንትን ላይ አው ማሬ ኖ ፍምስናው ፈልገሽ ከሆነ ደግሞ ዝም ብሎ በክብር መፈመስ የለም። ተሰድበሽ ነው የምትፈምሹ። ምንም ሊያርል እንዴ መነግራችሁ ተሰድባችሁ ተረግጣችሁ ነው የምትፈምሱት። በነፃ መፈመስ የለም። ማን እንደፈመሰው በነፃ ገስት ላይ ትንጠለጠልና ገጣና ትሳደባለች። ጊዜ ተያት ያማታል። ኢስራኤል እናቴ ትሙት እኔ አይቻት አላውቅም። እግዚአብሔር ምስክሬ ነው። ፎሎ ነው የምታደርገኝ። ፎሎ ባክ እንኳን አልመለስኩላትም። ከዛም ትመጣና የሆነ ነገር ሀፕን ሲያደርግ መታስተያየት ትሰጣለች። የሆነ ነገር ትባል አሁ እንደዚህ ናት ትላለች። ሴትዮ በሰላም ነው እንዴ? ትልቅ ሰው ነሽ፣ የተማርሽ ነሽ። ካልተማረ ማርትዬ አንቺ ደግሞ ጠፍተሻል። ይቺ ይሄ እንትና የሚለ ሀንቾ የሚሏ ሴትዮ ናታ። ሀንቾ የሚሏ ሴትዮ ማሪ ትመጣል። እራት ምድስላለሽ ሙና ገኝ ይበላለሁ። ምንም አልፈልግም። ሙኒቲ ማርያምን ምንም አልበላው። ማርያምን ቡና ብቻ ነው የጠጣሁት እስካሁን። ሙኒቲ ምን አለ ቤት ቤስትዬ የኔ እናት መቤቴ ምንም አልበላውም። ጋይስ ምንድን ነው የበላሁት? ቡርቴ ምንም ቡና ብቻ። ፊትሽ ተለወጠ። ኑሮ ነው አማሪ ወይዬ ቤስቲ እንዳንቺ ተራጋጭ ብሆን ቤስቲ እናቴ ትሙት እንዳንቺ ብጠቀጠቅጣቸው ደስ ይለኛል እኮ። እኔ እኮ ግራ ገባኝ እኮ ትንሽ ስናገራቸው ያብዳሉ። አሁን ሴትዮዋን እዮዳብ ጋርና ጅጅጋ ገብታ ታለቅሳለች። ጋይሳውን ህይወት እሳተሻላይ ናቸኘኛ ስድብ አታቂም እናቴ ስድብ አታቂም ስድብ አታቂም። መቅዲ ማናት? ልቾዬ መቅዲዬ ጓደኛሽ አዲስ ናት አየሻት? መቅዲ አበራ እኔ ራገጣሉ ማሪ እንዴ ጋይስ። እኔማ ስራገጥ እኮ ጋይስ ፌሚኒስቶቹም የሴቶች እንባ ጠባቂዎች እንቅሰሳት ይሉኛል ማሪ። ሳልሰድባቸው ልክ ልቃቸው ስነግራቸው ፈርዶብኝ እኮ ማሪ ጌታ ዋይ አነ ተቃጥልና በገዛ ተይኝ። ኬኳ በፈጠረሽ ተይኝ። መቅዲ ካናዳ መጣች ኢትዮጵያ እንዴ መጣች? አዲስ ናት የምራችሁ? አይገርማችሁ? እኔ እንትና አልደወልኩላትም። አሜሪካ እየኖሩ የሰው ገረድ ምን ያሳዝናል በጣም። የኔ ቆንጆ አንቺን ሲያዩ ይናሩ ይላሉ። ማርያምን ግን ለመልካም ነው። ጌታ አይሳሳትም። እግዚአብሔር ተሳስቶ አያውቅም። የሚያደርገውንም የሚሆነውን በአጠቃላይ የእነሱ ግን ይለያል። ቢቲቆ እንዴት ነው የሚያደርጋት? ቲክታክ ላይ ልትፈምስ ፈልጋ ነው አማሪ። ስራ ቀዝቅዟል አሜሪካ። ጌም ልትጀምር ይሆናል እሷ እንደ ፌመስ ሊሆኑ ሲፈልጉ ጋይስ ሊያን የሚቃወሙት ይበዛሉ ይሉና እኔን ይነኩኛል። እኔ ስመልስላቸው ደግሞ ስም ታጠፋለች ይሉኛል። ጋይስ እነዚህ ሰዎች እኮ ጤና የላቸው። ጀምዬ እኔ እናት ትሙት የምሬን እኮ ነው። ምን ብታረግ እኔ ምን አውቄ ማሬ ምን አውቄ። ልክ እኔ ሳይነጉኝ እኮ አይፈምሱም። ከዛ ስመልስ ይሄው አታክ አደረገቻቸው። ወይ እናቴ ልጅ አልደብቅም ማሬ። እንዴት ወልዳለች ብያቸዋለሁ እንዴ። እናንተ ደግሞ በሀገር ሲፈታ እያል ስለምትኖሪ ነው። ያ ቡቡላ በማያገባሽ ለምን አያገባኝ? ሚዲያ ላይ እስከመጡ ድረስ ያገባናል። ስራዎቻችን ናቸው ሚዲያ ላይ የሚመጡት። እኛ እንዲያገባን መስሎኝ ነው የሚያሳዩን። ይህንነት ሚዲያ ላይ መጥቶ ካላሳዩን አንናገራቸው። ሚዲያ ላይ መጥተው ግን የሚያሳዩን እኛ ስራ እንድንሰራላቸው ነው መሰለኝ። የኔ እናት አንቺ አሁን ስለ እኔ ኮመንት የምታደርገው አግብቶች ነው አይደለም? ስላየሽኝ ነው። ባታይ ኑሮ ኮመንት ትሰጪ ነበር? አሰጪ። ስለዚህም እነሱን ቪዲዮ ሲሰሩ እኛ ቪዲዮ ለምንሰራ ሰዎች እንጀራ እየሆኑን መሆኑን ነው ላብራራልሽ ብዬ ነው። ያው ብዙ እንስሳ ስለበዛ እዚህ ሚዲያ ላይ ከእንስሳ ጋር እየዋላችሁ እንስሳ ስለሆናችሁ እዳ እንደዛ ነው። አንደርስታንድ አድርግሽኝ። እሺ ሌላ የምትሉኝ ነገር አለ?
ውጭ ስላሉ ፓፓራዚዎች አያውቁም። ጊዜው ብቻ አይለፍ። እዚህ ቤት ያላችሁ በነገራችን ላይ ጋይስ ሆን ተብሎ የተሰራበት ስራ ነው። ጆን ዳንኤል በአካውንቱ እንትኑ ሼር አድርጎ ቮት እንዳይሰጠው ምናምን ሆን ተብሎ አካውንቱን ያዘጉበት እና እባካችሁ ጆን ዳንኤልን እየገባችሁ ቮት አድርጉት የሀገሬ ልጆች። ሆን ተብሎ መቼም የኛ ሀገር ሰው ውለታን አያውቅም። ውለታን የሰራ ጥሩ ነገርን ያደረገ የረዳን ለህዝቡ ጥሩ ነገር ያደረገን ሰው ማስታወስ አይፈልግም እና ቲክታክ ላይ ማንም ባልነበረበት ሰዓት ብዙዎቹን የረዳ ለብዙዎቹ የቆመ ያገዘ ወንድማችን ነው እና ልክ በ11ኛው ሰዓት ግን ቮት የሚባለው ነገር ሲመጣ ድምፅ እንዳያገኝ ሆን ተብሎ የተሰራበት ሴራ ስለሆነ በቅንነት እየገባችሁ ጆን ዳንኤልን ቮት አድርጉት። አመሰግናለሁ። ከክፋት ከምቀኝነት ሳይሆን ከመልካምነት ነው መልዕክት እያስተላለፍኩ ያለሁት። የለኝማ ጊፍት የኔ ፍቅር፣ እኔ ጌመር ነኝ እንዴ? የምሬ ነው። እኔ ጌመር አይደለሁ። ሙሉ ከመሰላችሁ አይ ዶንት ኬር። አታፍሪም? በምን እኔ ማል አልሰረኩ፣ አልዋሽም፣ አላጭበረበርኩ። ለምንድን ነው የማፍረው? የኬኩ አባጆ ደህና ነው፣ ደህና ነው የኔ ፍቅር። አይገርምሽም? በጣም ደህና ነው፣ በጣም ደህና ነው። የምሬ ነው። በነገራችን ላይ ሸ የሚባለውን የሚያውቀው ሆኖ የኖረ ሰው ነው። እኔ ሸ ብለህ ስትጠራኝ የቆንጆ ሰው ስም መጠሪያ ነው የምለው። ምክንያቱም ብዙ ጊዜ ቆንጆ ሴቶች ሸና ምንድነው ሸሌና ሸሙ የሚባለውን ቃል ይጠቀሙበታል። አመሰግናለሁ። ምክንያቱም ሸ ሁልጊዜ ተኳኩላ ድምቅምቅ ብሎ ስለሚወጣ ቆንጆ ሰው ደግሞ ሳይኳኳልም ሸ ይባላል። አመሰግናለሁ። ቴንኪዩ ቁንጅና ስለመሰከራችሁልኝ። ፈጣሪ በድምሽ ነው በላይ ጋይስ እና እንደዛ ነው። እሺ ጧ ደግሞ ምንድን ነው? እኔ አላውቅም። ጧ ምንድን ልመጣ ነው? የት ማሬ? የት ጠፍተሽ ነው? የት ነው? የት ነው? ከየት ኩዊን ጋር ባልሽ መደወሏን ሳትነግሪ አላውቅም። መሪ እነሱ ምንም ግንኙነት ስለሌለን አላውቅም። የኔ ፍቅር ከዩቱብ ማሬዝ ትላንትና እኮ ፕሮግራም ላይ ነበርኩኝ። የኔ ፍቅር እንዴት ነው ዛሬ የምገባው? ወይ ልጄ ምን አሮጊት? አዎ ነኝ። ወይ ልጄ ኖ እኔ እዚህ ስራ ትግቢ እኮ ይኸው እዚህ ስር ይኸው እሺ አመሰግናለሁ ልጄ።